ማዳማችሁ ልጆች ይዛችሁ ፐርሰናል ኢንፎርሜሽናቸውን አታውጡ። ቲክቶክ ላይ ምናምን ብቻ እየሆነች ቪዲዮ ትሰራለች። ከዛ አጋጣሚ ማዳምየው ቲክቶኳን ታገኘልሽ እና ሳታቅ እሷ ሳታቅ እቃዋን ሳትይዝ ስልኳን ሳትይዝ ምኗን ሳትይዝ እንትን አለቻት፣ አሳፈረቻት። ከዛ ዛሬ ቼክ አድርጊልኝ ምናምን ብላ ቼክ አስደረግላታለሁ። ታሚም ተደርጋ ነው የተባረረችው። ስለዚህ እንትን አትበሉ ማዳም ቤቱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰቦች ሰላም ብያለሁ። ላይክ እና ሰብስክራይብ አድርጉ፣ ሸር አድርጉ ለጓደኞቻችሁ። ያልሰማ ይስማ ማለት ነው። ይሄንን ታሪክ ብዙዎቻችሁ ቲክቶክ ላይ እናያችኋለን። ለፎሎ ወይም ኮሜንት እንዲያደርጉላችሁ፣ እንድትስቁ፣ እንድትደሰቱ በቃ በዚያ ነገር ደስ እንዲላችሁ የምታደርጉት ነገር አለ። የመዳሞችን የአረቦችን ግቢ ቤታቸው ከልጆቻቸው ጋር የሚበሉትን ምግብ ምናምን የምታደርጉ ልጆች ተጠንቀቁ። የዚችን የልጅ ታሪክ ሰምታችሁ ከሆነ ምንም ሳታቅ ማለት ነው፣ ምንም በማታውቀው መንገድ ትኬቷን ቆርጣ ስልኳም ቤት ነው፣ ልብሷም ቤት ነው፣ በስራ ልብሷን የሸኘቻት። እንግዲህ ተመልከቱ፣ እንግዲህ ማለት ነው እንደዛ ነው ያደረገቻት። ለምንድን ነው የሰው ዕቃ የምትሰውሩት? ለምን የሰው ዕቃ እንትን እያላችሁ ቲክቶክ ላይ አያገኙንም እንዳትሉ፣ በሚዲያ አያገኙንም ብላችሁ እንዳትሉ። ለምሳሌ እናንተ አሁን ሴም ካርዳቸውን ሴፍ ያደረጋችሁት ጓደኞቻችሁ ቲክቶክ ላይ ስትገቡ ልክ ፎሎ አድርጓቸው እያለ ይመጣላችኋል። ተረዱት፣ በዚህ ይመጣል ማለት ነው፣ ያገኟችኋል። በእንደዛም ቁጥራችሁን በቁጥር ትከፍቱና በዛ ትገኛላችሁ። አያገኙንም እንዳትሉ። ልክ በዚያ በቁጥር ሴፍ እናንተ ቲክቶክ ስትጠቀሙ ለነሱ ፎሎ አድርጊያት ብሎ ይመጣላታል። በዛ በፎሎ ቦታ ማለት ነው፣ በጎን ታገኝሻለች። በፌስቡክ በሜሴንጀር በሁሉም ቦታ ትገኛላችሁ። በዩቲዩብ በየትም ብትሆኑ በየትም ቦታ አጋጣሚ ነገር ትገኛላችሁ። አንዳንድ ሚዲያ የሚጠቀሙ መዳሞች ማለት ነው። ቲክቶክ ላይ በተለይ ደግሞ አንገኝም እንዳትሉ፣ የማታገኙት ሰው የለም። እኔ አሁን ድሮ የምሰራባቸው ሰዎች አገኘኋቸው፣ ግን የእነሱ ቤት ማለት ነው ብዙ ነገሮችን እየሰወርኩ ቲክቶክ ላይ ለቅ ነበር። ዩቱብ ላይ በተለይ ከነሱ ቤት እቃ ምግብ ስሰራ በቃ በተለያዩ የድሮ እቃዎች አገልግል እንደ ምናምን ስፌቶች ነበሩ። እንደነዛ ነገሮችን ሁሉ እየሰራሁኝ እንደ ድሮ ሰዎች ይሰራ ነበረ። ግን እንዴት ደነገጡ ልጁን ሳገኘው በቲክቶክ ማለት ነው። በቲክቶክ ልጄን ሸራ አድርጌ ልጄን ማለት ነው ሀላ ሙራድ ብሎ ጻፈለት ማለት ነው በአረበኛ። እንዴት እንደደነገጡ በቃ አግኝተውኛል ብዬ ነው ያልኩት። አኪድ ያገኙኛል፣ ያው ከቤታቸው ወጥቻለሁ። ግን እዛ ዩቲዩብ ላይ እንደሚሄዱ ቲክቶክ ላይ ደግሞ ዩቲዩቤን አስቀምጨዋለሁ ሊንኩን ማለት ነው። ያን ተጭኖ ሄዶ ማግኘት ከቻለ ያገኘኛል። አያችሁ፣ አያገኙኝም እንዳትሉ። ቲክቶክም ላይ የሆነ ወጥ እየሰራሁኝ ቤታቸው ውስጥ ሆኖ ያንንም ለቅቄ ነበር። ያየኛል፣ ግን ምንም አላለኝም። ያው እንግዲህ ወንድም ስለሆነ ብዙም ሊከታተልኝ አይችልም። ሴት ብትሆን ግን ተከታትላ ማለት ነው ምንድነው የምትሰራው ብላ ወደ ላይ ወደ ታች ብላ ዩቲዩብም ሄዳ ምን እንደምሰራ ወደ ላይ ወደ ታይ ብላ ትፈልጋ ልታገኘ ትችላለች። ለካ እንደዚህ ይሰራሉ ነው የሚሉን። አያችሁ፣ አሁንም እናንተ በተለይ ልጆቻቸውን ቤታቸው ውስጥ የሚሰሩትን ነገር፣ ቤታቸው ያስቀመጡትን ነገር፣ የሚበሉትን ምግብ ከሰራችሁ በኋላ የምታደርጉትን የምትሰውሩትን ይሄን ነገር አይወዱም እና ተጠንቀቁ። የዚች ልጅ እድል እንዳይገጥማችሁ፣ በተለይ ጠለቦች ማለት ነው። እኛም ህገ ወጦች ብንሆን ያስይዙናል። ደግሞ የአንድ እህታችንን ታሪክ ልንገራችሁ። ስራ ሄዳለች። ስራ ሄዳ ግቢያቸውን ትሰውር ነበር። ልጅ ትይዛለች። ልጁን አላቅም፣ ከልጁ ጋር ቪዲዮ ትሰራለች። ያሰራም አላቅም፣ ግን ሚዲያ ትጠቀማለች። ቲክቶክ፣ ፌስቡክ ምናምን ቤታቸው ውስጥ በቃ መሰዋወር ትወዳለች ልጅቷ። ለካ ምን አደረጓት ግን በመጨረሻ ላይ ኢጃዛ ልሄድ ነው ባሌ ጋር ምናምን ስትል ስልኳን ነጠቋት። ስልክ ቤት ወስደው ፎርማት አስደርገው ማለት ነው። እንደ አዲስ ስልክ ነው ጽድት አድርገው ስልኩን የሰጧት። እሷን ደግሞ ምን ያረጓታል? ከቤታቸው ስትወጣ መሻወር ላይ በሾርጣ አስያዟት ማለት ነው። ይሄ እውነተኛ ነው፣ እውነተኛ ታሪክ፣ ወላሂ እውነተኛ ታሪክ። እዛው መሻወር ውስጥ ማለት ነው። ከግቢያቸው አለፍ ሲል ሾርጣ ያዛቸው ማለት ነው። በቃ ወደ ሀገር ሄደች። ሌላ ምንም ነገር የለም። የዛሬ 3 ዓመት አካባቢ ይሄ ታሪክ የተሰራው። እሷ ግን ምንድነው ችግሩ ምንድነው ተብላ ስትጠየቅ እኔ እንጃ። ስልኩሽን ታዲያ ለምንድነው ወስደው ስልክ ቤት ፎርማት ያስደረጉ ስትባል እኔ እንጃ። እኔ ግቢያቸው ደስ ስለሚለኝ ሰውር ነበር ቪዲዮ ምናምን
በቃ ከልጁም ጋር ያው ቪዲዮ ነገር ትሰራ ነው መሰለኝ ህፃን ልጅ ትይዝ ነበረ። እንደዛ በዛ ምክንያት እንደው ብላ ነው ያለችው። በቃ ምክንያቱ በዛ ነው። የጠረጠሩት ነገር ቢኖር ነው። ስልክ ቤት ወስደው ፎርማት አስደረጉ። የጠረጠሩት አለ ስልኳ ውስጥ ካሜራ ስላለ ይከታተላሉ። ገባቸው? የትም ብትሆኑ የትም ይከታተላሉ። በቃ ጤንነታቸውን ለመጠበቅ ለራሳቸው መብታቸው ነው። ስለዚህ እህቶቼ ተጠንቀቁ። የሰው ነገር አትሰውሩ። በህጉም ቢሆን ከባድ ነው፣ ይከብዳል። እናንተ ስለምን ተስራችሁ ላይ ተፈናቅላችሁ ለምን ወደ ሀገራችሁ ሄዳችሁ? የመጣችሁበት አላማ ሳይሳካ ለምንስ ወደ ሀገር ሄዳችሁ? ስለዚህ ጥንቃቄ ያስፈልጋል ባለንበት ቦታ ላይ። እኔ አሁን መሰወር እንደዚህ የሰው ቤት የሰው እንትን ምናምን ነገር ትቻለሁ። የሚገርማችሁ ብዙ ነገር እየፈራሁ ነው ያለሁት እና ጥንቃቄ ይኑራችሁ ለማለት ነው። ለጥንቃቄ ያህል ነው። ለእህቶቻችሁ ምን አልሰማ አሰሙ። መልካም ጊዜ